ውድ አድማጮች እንደምን ሰነበታችሁ። በተከታይነት የዲዮጋንን ታሪክ ይዘንላችሁ ቀርበናል። ምንጫችን ጥበብ መጽሐፍ መሆኑን እየገለጽን በቀጥታ ወደ ዲዮጋን ሐሳብ እንዘልቃለን። ቃልሙድ ለዲዮጋን ሽባ ማለት አይኑ የጠፋ ጆሮ የማይሰማ ወይንም እግሩ የማይንቀሳቀስ ሳይሆን አኮፋዳ ወይንም በዘመንኛው ቋንቋ ቦርሳ የሌለው ነው። ምንም የሌለው ሰው እሱ ከአካለ ጎዶሎም የከፋ ነውና ይላል። አንድ ቀን በተጠራበት የግብዣ ቦታ ጸጉሩን ግማሹን ተላጭቶ ግማሹን ሳይነካ የደረሰው ዲዮጋን በሁኔታው የተቆጡት ጋባዦቹ እንዴት ቢንቀን ነው በማለት ቀጥቀጠው ያባረሩታል። በወቅቱ በአቴና ተወዳጅነቱ ከፍ ብሎ የነበረው ዲዮጋን በነጋታው የደበደቡትን ሰዎች ስም በእንጨት ላይ ቀርጾ ከአንገቱ በማንጠልጠል በአቴና አደባባይ መዞር ይጀምራል። ይህን የተመለከተው የአቴና ሕዝብ በዲዮጋን ላይ በደረሰው ድብደባ ክፉኛ በመቆጣት ደብዳቤዎቹን ክፉኛ ውርደት ያከናንባቸዋል። ይህም ለዲዮጋን የልብ ልብ ይሰጠዋል። በዘመኑ የነበረውና በአቴና የባሮች ትግል ጨዋታ አሸናፊ የነበረው ሰው አንድ ቀን ብርቱዎችን ሁሉ ድል ማድረጉን በትዕቢት ተሞልቶ ሲተርክ የሰማው ዲዮጋን ተሳስተሃል፣ አንተ ያሸነፍከው ባሮችን ነው፣ እኔ ግን ሰዎችን ሁሉ አሸንፌያለሁ፣ ስለዚህም ከእኔ በላይ አሸናፊ ሊኖር አይችልም ብሎታል። ዲዮጋንን አርጅተሃልና ከእንግዲህ ረፍ የሚሉትን የሚሰጣቸው መልስ በስታዲየም ውስጥ በሩጫ ውድድር ላይ የምገኝ ቢሆንና የውድድሩን መጨረሻ ላይ ብደርስ እንኳን ፍጥነቴን የምቀንስ ይመስላችኋልን ብሎ ነበር። አንድ ቀን በተናጋሪነቱ ከአቴና ፈላስፎች ወደር የለውም የሚባለውን ዴሞስቴንን ራቱን ከሆቴል ገብቶ ሲመገብ አገኘውና ከእስከዛሬ ሁሉ የከፋው ስህተት ሆቴል ገብተህ ስትመገብ ማየቴ ነው አለው። በዚህ ሀፍረት የተሰማው ዴሞስቴን ከሆቴሉ ወጥቶ ሲሄድ የተመለከቱ የአቴና አድናቂዎቹ ዴሞስቴንን ለማየት ሲጋፉ ቢመለከት ደግሞ የአቴና ሰዎችን ድክመት እየተከተለ አዋቂነቱን የገለጸው ዴሞስቴን ይውላችሁ አላቸው። ዲዮጋን ስለማንም ጉዳዩ እንዳልነበር በተግባሩ አሳይቷል። አንድ ቀን ዳቦ እየበላ መንገድ ላይ ሲሄድ የነበረ አንድ ሰው ዳቦ ከእጁ ይወድቃል። ይሁንና ሰውየው ሰዎች ይመለከቱኛል በሚል ሀፍረት ዳቦውን ሳያነሳ ጥሎት ይሄዳል። ይህን የተመለከተው ዲዮጋን ዳቦውን አንስቶ እየገመጠ ሰውየውን ተከትሎ ይሄዳል። ዲዮጋን የሙዚቃ መሪዎችን ምሳሌ አጥብቆ እንደሚከተልም ይናገራል። ብዙዎቹ የጣቶችን እንቅስቃሴ በመከተል የሚያወጡት የሙዚቃ ድምፅ ልዩ ጣዕም ያለው ነው። ነገር ግን የመሃል ጣትህን በማውጣት አሳያቸው፣ እብድ ነህ ይሉሃል። ትንሿ ጣትህን ብታሳያቸው ግን ትርጉሙ አይገባቸውም። እንዲሁም እጅግ ዋጋ ያለውን ነገር በርካሽ ሲሸጥ፣ እርባና የሌለው ነገር ደግሞ ብዙ ዋጋ ሲያወጣ ይታያል። በሰው እጅ የተቀረጸ ድንጋይ ብዙ ዋጋ እያወጣ 2 ጆንያ ስንዴ በርካሽ መገኘቱ ይደንቀኛል ይላል። በባርነት የገዛውን ዜናይደስን መጥተህ ትእዛዝን መቀበል ተማር ቢለው ዜናይደስም ወራጅ ውሃ ተመልሶ የሚፈሰው ወደ ምንጩ ነው አለው። ይህን ጊዜ ዲዮጋን ዜናይደስን ጠየቀው፣ በጠና በታመምህ ሰዓት የገዛኸው ባሪያ ሐኪም መሆኑን ብታውቅ የእሱን እርዳታ ትሻምን? አንዳንዴ ፏፏቴም ወደ ምንጩ ይመለሳል እኮ አለው። በሌላ ጊዜ አንድ የአቴና ወጣት ወደ ዲዮጋን በመምጣት ፍልስፍና ለማጥናት መሻቱን ይነግረዋል። ዲዮጋንም አንድ የሚሸት ዓሣ ይሰጠውና ተሸከመውና ተከተለኝ አለው። ይህን ጊዜ ወጣቱ ተበሳጭቶ ዓሣውን ይጥልና ወደ መጣበት ይመለሳል። ከጥቂት ቀናት በኋላ ዲዮጋን ይህን ወጣት መንገድ ላይ ሲሄድ ያገኘውና የእኔና አንተ ጓደኝነት በአንዲት ዓሣ ምክንያት ቀረ ማለት ነው ብሎታል። እንዲሁም አንድ ቀን ሌላ የአቴና ጎልማሳ ወደ ዲዮጋን መጥቶ ምን ማድረግ እንደሚገባኝ ንገረኝ ይለዋል። ዲዮጋንም ማድረግ የሚገባ ይህችን አይብ ተሸክመ እኔን በሄድኩበት ሁሉ መከተል ነው ይለዋል። ሰውየውም በዲዮጋን ሐሳብ ባለመስማማት ጥሎት መሄድ ሲጀምር ዲዮጋን አንዲት ርካሽ አይብ የእኔንና አንተን ጓደኝነት አበላሸች ማለት ነው ብሎታል። የዲዮጋን ታሪክ በገጠመኝ የተሞላ ነውና ወደ ሌላው ታሪክ እንለፍ። አንድ ቀን ሕፃን ልጅ በወንዝ ዳር ቆሞ በእጁ ውሃ እየጠለቀ ሲጠጣ ቢመለከት በቦርሳው ተሸክሞት ይዞት የነበረውን የውሃ ቅል ወርውሮ ከጣለ በኋላ ቀላልና ነፃ ሕይወት መኖርን ከሕፃን ልጅ ተማርኩ ሲል ተናግሯል። ዲዮጋን ሲናገር ሁሉ ነገር ከአማልክት የመጣ ነው። ጠቢባን ደግሞ የአማልክት ወዳጆች ናቸው። ወዳጆች ደግሞ ነገሮችን በጋራ መጠበቅና መያዝ ያውቃሉ። ስለዚህም ሁሉ ነገር የመጣው ከጠቢባን ነው ይለናል። አንድ ቀን አንዲት ሴት በማይገባ ባህሪ በአማልክት ፊት ተንበርክካ ይመለከታል። ከንቱ አምልኮዋንም ሊያላግጥባት የተመኘው ዲዮጋን ወደ እሷ ቀርቦ አንቺ መልካም ሴት፣ እኔ አምላክ ከኋላሽ ቆሜ ጥቂት እንኳን አትፈሪም?
ሁሉ ነገር በአማልክት የተሞላ መሆኑንስ አታውቂምን? ይህን አለማወቅሽ እጅግ አሳፋሪ ነው ብሏታል። ተከታዮቹንም በፊታቸው ተደፍተው ለአማልክት የሚጸልዩትን ሁሉ በዚያው እንደተደፉ እንዲመቷቸው አዟቸው ነበር ይባላል። ብዙዎቹን ከዲዮጋን ጋር ያስተዋወቀችውን ገጠመኝ እዚህ ላይ እንድገማት። አንድ ቀን ትልቁ እስክንድር በጎዳና ላይ ከአጃቢዎቹ ጋር ሲያልፍ ዲዮጋን መንገድ ዳር ተኝቶ ፀሐይ ሲሞቅ አገኘው። እስክንድር በዘመኑ ሁሉ የሚያደንቀው ሰው መንገድ ላይ ተኝቶ ሲመለከት ተደንቆ በፍጥነት ወደሱ በመሄድ የምትፈልገውን ንገረኝና ላደርግልህ ይለዋል። ዲዮጋንም ቀና ብሎ የመሞቃትን ፀሐይ ከልለኸኛልና ዞር በልልኝ በማለት ተመልሶ ተኛ። ለዚህም ይመስላል ዓለም በዝናውና በገናናነቱ የሚፈራውና የሚንቀጠቀጥለት እስክንድር ዲዮጋንን መሆን የተመኘው። በዘመኑ ሎጂክ ከፍተኛውን የእውቀት ድርሻ የያዘበት ወቅት ነበርና አንድ ፈላስፋ ወደ ዲዮጋን መጥቶ በሎጂክ እውቀቱ በመታገዝ ግንባሩ ላይ ቀንድ እንዳለ ማረጋገጡን ነገረው። ይህን ጊዜ ዲዮጋን ወደ ሰውየው ተጠግቶ በእጆቹ የሰውየውን ግንባር እየነካካ እኔ ግን ከግንባር ላይ ምንም ቀንድ አይታየኝም አለው። በሌላ ጊዜ ደግሞ ሌላው ፈላስፋ እንቅስቃሴ የሚባል ነገር የለም ሲል ቢሰማ ከተቀመጠበት ተነስቶ ወደ ቤቱ በመሄድ እንቅስቃሴ መኖሩን አሳይቷል። የዲዮጋን ታሪክ አያልቅምና ወደ ሌላው ደግሞ እንሻገር። አንድ ቀን በአንድ መንደር ሲያልፍ አንድ ቤት በራፍ ላይ ክፉ ነገር ሁሉ ወደዚህ ቤት አይግባ የሚል ተለጥፎ ያያል። ይህን ጊዜ ዲዮጋን በሩን አንኳኩቶ ባለቤቱ ሲወጣ ለመሆኑ አንተ እንዴት ገባህ ብሎታል። ከፕሌቶ ጋር በብዙ ሐሳብ ላይ መጣጣም ያልነበረው ዲዮጋን አንድ ቀን ፕሌቶ ከውሻ ጋር አመሳስሎ ስለ ዲዮጋን ሲናገር ሰምቶ ትክክል ነህ፣ አሳልፈው ወደ ሸጡኝ ሰዎች ደግሜ ደጋግሜ ስመጣ አይተሃል በማለት አሳፍሮታል። በሌላ ጊዜ ደግሞ ሰው ማለት ሁለት እግር ያለውና መብረር የማይችል እንስሳ ነው ሲል የሰማው ዲዮጋን በማግስቱ ፕሌቶ ተማሪዎቹን ወደሚያስተምርበት ቤት አንድ ዶሮ ይዞ በመሄድ ለተማሪዎቹ የፕሌቶ ሰው ይኸውላችሁ በማለት አስቋቸዋል። በትንታኔው ላይ አክሎም ረጅም ጥፍር ያለውም ነው ብሏል። እንዲሁም አንድ ቀን ምግብ ለመመገብ የተመቸ ሰዓት የቱ እንደሆነ ተጠይቆ ሀብታም ከሆንክ ስትፈልግ፣ ድሃ ከሆንክ ደግሞ ስትችል ምግብ ለመመገብ ጥሩ ሰዓት ነው ብሏል። የዲዮጋን ታሪክ እጅግ ሰፊ በመሆኑ ብንጠቅሰው የማያልቅ ባህር ነውና አሁንም በመጠኑ ብንጨምርበት የተሻለ ይሆናል። አንድ ቀን ዲዮጋን ሜጌራ በተባለች ግዛት ሲያልፍ በጎች እንዳይበርዳቸው ቆዳ ተደርቦላቸው ነገር ግን ጠባቂዎቻቸው እረኞች ራቁታቸውን ሲጫወቱ ተመለከተ። ዲዮጋንም ለሜጋራዊ ከልጁ ይልቅ በጉ ይበልጥበታል ብሏል። ለዲዮጋን ጸሎተኛ ሰው ኃጢአተኛ ብቻ ሳይሆን ሐሰተኛም ነው። ጸሎተኛ ሰው እሱ የሚፈልገውን መጠየቅ እንጂ የሚገባውን የማይጠይቅ ሰው ነው ይላል። በዚህ ሁሉ ሕይወት ውስጥ ግን ዲዮጋን በአቴናውያን ዘንድ እጅግ የተወደደ ሰው ነበር። የአቴና መድኃኒት አዋቂ ሊሲያንስ አንድ ቀን ዲዮጋንን በአማልክት ያምን እንደሆነ ጠይቆት ሲመልስለት እንዳንተ አይነት አማልክት የረሱት ኃጢአተኛ እያየሁ እንዴት እነሱን አምናለሁ በማለት መልሶ ጠይቆታል። በሌላ ቀን ጫማውን ሳይቀይር ባሪያው በሚያደርግለት የአቴና ሀብታም ቤት ተጋብዞ ይህንኑ ሲመለከት አፍንጫህን እስኪጠርግልህ ድረስ ሙሉ ደስተኛ አይደለም። ለማንኛውም የእጆችህን ጥቅም በሚገባ አላወቅምና እሱንም አንድ ቀን ባሪያህ መፈጸሙ አይቀርም ብሎታል። የዲዮጋንን ገጠመኞች በሰፊው ማንሳቱ የሰውየውን ማንነት በሚገባ ለማወቅ ያስችላል። አንድ ቀን በገበያ ቦታ ከተጸዳዳ በኋላ አጠገቡ ቆሞ በሐዘን ለሚመለከተው አቴናዊ የሆድህን ረሃብ እንዲህ በቀላሉ ማስታገስ ቢቻል እንዴት ጥሩ ነበር ብሎታል። በሌላ ጊዜ የሕዝብ ገላ መታጠቢያ የሆነው ቦታ እጅግ ቆሽሾ ቢመለከት የገላ መታጠቢያቸው እንዲህ ቆሻሻ ከሆነ የት እየሄዱ ይሆን ገላቸውን የሚታጠቡት በማለት ተሳልቆባቸዋል። በአቴና ከተማ ሕዝብ ዘንድ እጅግ የተናቀ ዋሽንት ተጫዋች ነበር። ይህ ሰው ሙዚቃውን ሰምቶ የማያደንቀው ሰው ቢኖር ዲዮጋን ብቻ ነበር። ይህን በሕዝብ ዘንድ የማይገባ የተባለለትን አድናቆት እንዲያቆም ሲጠይቁት ይህ ሰው እስከዛሬ ዋሽንቱን ይዞ የተቀመጠው እኔ እንደማደንቀው ስለሚያውቅ ነው። ይህን አድናቆቴን ባቆምበት ዋሽንቱን አስቀምጦ ሌባ ይሆናል። ሌባ ከሆነ ደግሞ የሚዘርፈው እናንተን ስለሆነ ይልቁንስ ልታመሰግኑኝ ይገባችኋል ብሏቸዋል። በአቴና አደባባይ ላይ አዘውትሮ እንደሚያደርገው ቆሞ ሲለምን አለማመኑ ከሌሎች ለየት የሚያደርገው ዘዴው እንደነበር ይነገራል። ለሌሎች ሰጥታችሁ ከጨረሳችሁ ለኔም ስጡኝ፣ ለሌሎች አልሰጣችሁ እንደሆነ ደግሞ ከኔ ጀምሩ ይላል።
ወዳጆቼን የምንከባከበው እንደ ኪስ ቦርሳዬ ነው የሚለው ዲዮጋን ሙሉ ሲሆን ከፍ ከፍ አድርጋቸዋለሁ፣ ባዶ ሲሆኑ ደግሞ እወረውራቸዋለሁ ይላል። አንድ ቀን ደግሞ የቤተ መቅደስ ኃላፊ ሲሰርቅ የተያዘ አገልጋይን ከኋላው አሳጅቦ ወደ ፍርድ አደባባይ እየመራ ሲሄድ የተመለከተው ዲዮጋን ታያላችሁ፣ ትልቁ ሌባ ትንሹን ሌባ እየመራ ይዞት ይሄዳል ብሏል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። አዋቂና የነቃን ሰው በባርነት ውስጥ ሆኖም ሊታዘዙት ያስፈልጋል። ወንድዬ ካሳ ነኝ።